ጌታቸው ረዳ የህወሓት ቡድን ትግራይ ክልልን ለዳግም ጦርነትና እልቂት እያዘጋጀ ነው አሉ። በደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ስብስብ የትግራይ ክልልም ህዝብ ለዳግም ጦርነትና ውድመት ሊዳረግ እየተሰራ ነው ሲሉ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትርና የስምረት ፓርቲ ፕሬዝዳንት አቶ ጌታቸው ረዳ ከሰዋል። አቶ ጌታቸው በማህበራዊ ትስስር ገጻቸው የህወሓት ቡድን አመራር የሆኑት ፈትለወርቅ ገብረ እግዚአብሔር ከፋኖና ከሸኔ ጋር በአጋርነት እየሰራ ነው ያሉበትን ንግግር አያይዘው ባሰፈሩት ጽሁፍ ይህ ቡድን ቀደም ሲል ይዞት ከነበረው የፌዴራል መንግስት ሊወረን ነው ከሚል ፕሮፓጋንዳ ተሸጋግሮ አሁን ደግሞ ዝግጅታችንን አጠናቀናል፣ ከአጋሮቻችን ጋር በመሆንም ከአዲስ አበባ ደጃፍ ሆነን ተግባራችንን እንጀምራለን ወደሚል ትምከት ተሸጋግሯል ብለዋል። አቶ ጌታቸው እንዳሉት የህወሓት ቡድን ስልጣኑን ለማስጠበቅና አካባቢውን ለማበጣበጥ ከተለያዩ ኃይሎች ጋር ጥምረት እየፈጠረ ነው። ቡድኑ ከሻዕቢያ ጋር ግንኙነት በመፍጠር ለጦርነት የሚሆን የጦር መሳሪያና ጥይት ለማግኘት ጥረት ማድረጉን የጠቀሱ ሲሆን ከሱዳኑ ጄኔራል አልቡርሃን ጋር በመሆን ደግሞ የትግራይን ወጣት ለሱዳን የእርስ በርስ ጦርነት ሰለባ አድርጓቸዋል ሲሉ አብራርተዋል። በአማራና በኦሮሚያ ክልል ካሉ ታጣቂዎች ጋር ደግሞ በጽሁፍ ጭምር ስምምነት ማድረጉንም ገልጸዋል። በተጨማሪም ደብረጽዮን በቅርብ ጊዜ ወደ ኤርትራ አምርተው ከኢሳያስ አፈወርቂ ባለስልጣናት ጋር መሳሪያ እርዱን የሚል ውይይት አድርገው እንደነበር አማካሪ ሚኒስትሩ አንስተዋል። ባደረጉት ውይይትም መጀመሪያ ባለ መሳሪያ ጦርነት ጀምር፣ እኛ እናስከትልልሃለን የሚል ተስፋ ተሰጥቷቸዋል ሲሉ ገልጸዋል። አቶ ጌታቸው ረዳ የዚህ ቡድን እንቅስቃሴ የትግራይን ህዝብ ለሌላ እልቂት የሚዳርግ የተጀመሩ ሰብአዊ እርዳታዎችን የሚያስተጓጉልና አካባቢውን እንደገና ወደ እሳት የሚያስገባ በመሆኑ የትግራይ ህዝብ ይህንን አካሄድ በቃ ሊለውና ከትከሻው ላይ ሊያወርደው ይገባል ሲሉ ጥሪ አቅርበዋል። ህዝባችን ይጥፋ ወይስ ግብረ ኩዮች ይጥፉ ሲሉ ጥያቄ ያቀረቡት አቶ ጌታቸው ህዝቡ ለሰላሙና ለህልውናው ሲል እነዚህን አካላት ሊታገላቸው እንደሚገባም አሳስበዋል። አዲስ አበባ ሰዓት ዝብጻሕ በይንና ንሽከም ኢና ማለት ይኮን አፍ ደገ አዲስ አበባ ያም ዝቃለሱ ዘለው ፋኖ ለው አፍ ደገ አዲስ አበባ ናይ ኦሮሞ ነጻነት ሰራዊት ለው አፍ ደገ አዲስ አበባ ማሐዙት እንሄውና ማለት ነጻ ሀገር ክንመስርቲና ኢልና ክንወስን ኣለና ሀገር ምህናጽ ግን እዚህ አይኮነትም ወይ እዚህ አምስጋር ከተጀመረ ይኮነት ሚሳኤል ከተጣጣምና አስመራ ደብሪና እዚያ ሆነ ከፊል ባህር ዳር ቀጥቀጠብና ሁዱና የሚለው ጎንደር የአሜሪካ ጦር በኢራን ላይ ለ13 ተከታታይ ምሽቶች ጥቃት መፈጸሙን ሲገልጽ ኢራን በበኩሏ የአሜሪካን የጦር ሰፈሮችን መደብደቧን አስታወቀች። የአሜሪካ ማዕከላዊ እዝ በኢራን ውስጥ የሚገኙ ወታደራዊ ኢላማዎችን ለ2 ሰዓታት ያህል ማጥቃቱን ያሳወቀው። ኢራንን በበኩሏ የአሜሪካ የጦር ሰፈሮች ላይ አጸፋዊ እርምጃ ወስዳለች። ይህ በእንዲህ እንዳለ ኢራን ለሁቲዎች የሚሳኤል ቁሳቁሶችን መላኳንም ተነግሯል። Don't even think about it. And you have these massive tankers saying, let's get the hell out of here. It's amazing. ዘርፈላብታሙ ተጨማሪ ያለው በመካከለኛው ምስራቅ ያለውን ጦርነት ለማቆም ታስቦ የነበረው ጊዜያዊ ተኩስ አቁም ስምምነት በይፋ ከፈረሰ ከ2 ሳምንታት በኋላ የአሜሪካ ጦር በኢራን ላይ የአየር ጥቃት ፈጽሟል። ይህም ለ13 ተከታታይ ምሽቶች የተካሄደ ጥቃት ሲሆን ኢራን የአሜሪካ የጦር ሰፈሮችን ለሚያስተናግዱ አጎራባች አረብ ሀገራት የተኩስ ምላሽ እንድትሰጥ ማስገድዷታል። በዚህም የአሜሪካ ጥቃት የኢራን የመንግስት መገናኛ ብዙሃን ሚሳኤሎች በሆርሙዝ የባህር ሰርጥ ላይ በሚገኘው በቀሽም ደሴት ላይ ማረፋቸውን ገልጸዋል። ይህም ደሴት በሚገኝበት የባህር መስመር 5 ወራትን ያስቆጠረው በሺዎች የሚቆጠሩ ሰዎችን ለልፈት ይዳረገውና የዓለም ኢኮኖሚ ውድቀት ስጋትን የፈጠረ ጦርነት ዋነኛ ትኩረት ነው። ማዕከላዊ እዙ በወጣው መግለጫ ጥቃቱ ከ2 ሰዓታት በላይ የፈጀ ሲሆን የኢራን ወታደራዊ እዝ ማዕከላትን፣ የድሮን ማከማቻዎችን፣ የመገናኛ አውታሮችና የባህር ዳርቻ የክትትል ጣቢያዎችን ኢላማ ያደረጉም ነበሩ። ይህ እርምጃ የተወሰደው በሆርሙዝ የባህር ሰርጥ በኩል በሚያልፉ ሲቪልና የንግድ መርከቦች ላይ ኢራን የምታደርሰውን ስጋት ይበልጥ ለመቀነስ መሆኑን እዙ በመግለጫው ላይ መመላክቷል። በዚሁ ቀጠና ያለውን ስጋት ተከትሎ ቴህራን የሆርሙዝ የባህር ሰርጥን መዝጋቷ ይታወቃል። ፕሬዚዳንት ዶናልድ ትራምፕ የየመን ሁቲ አማጽያን በቀይ ባህር ላይ በሁለት የሳውዲ ኢራናዊ ጫኝ መርከቦች ላይ ጥቃት መፈጸማቸውን ተከትሎ በኢራንና በሁቲዎች ላይ ከባድ ወታደራዊ ቅጣት እንደሚጥሉም ዝተዋል። ይህ ጥቃት ጦርነቱን ወደ ሁለተኛው ወሳኙ የባህር መተላለፊያ መስመር ላይ ያሰፋም ሆኖም ተገኝቷል። በየካቲት ወር የተጀመረው የአሜሪካ እስራኤልና የኢራን ጦርነት እስካሁን በሺዎች የሚቆጠሩ ሰዎችን ለልፈት የዳረገ ሲሆን በሚሊዮን የሚቆጠሩ ደግሞ እንዲፈናቀሉ ምክንያትም ሆኗል። ጦርነቱ ወደ ሊባኖስ መስፋፋቱም የማይዘነጋ እውነታ ነው። ትራምፕ የኢራን የኤነርጂ ተቋማትና
ድልድዮችን ኢላማ እንደሚያደርጉ ቢዝቱም ኢራን በበኩሏ እንዲያለው እርምጃ ከተወሰደ በቀጠናው ያሉ የነዳጅ የጋዝና የኢኮኖሚ ተቋማትን እንደምትመታ ማስጠንቀቃለች። የዓለም አቀፍ የህግ ባለሙያዎች እንዲህ ያሉ ጥቃቶች እንደ ጦር ወንጀል ሊቆጠሩ እንደሚችሉም ይናገራሉ። ትራምፕ የኢራን መላው ስልጣኔ አጠፋሉ በማለት የሰጡት የማስጠንቀቂያ አስተያየትም በሰፊው ሲኮነን መቆየቱም ይታወቃል። ይህ በእንዲህ እንዳለ ኢራን የአብዮታዊ ዘብ አዛዦችን፣ ወታደራዊ አማካሪዎችን እንዲሁም ከሚሳኤልና ድሮን ጋር የተያዙ ቁሳቁሶችን ወደ የመን መላኳን ሮይተርስ አስነብቧል። ቴህራን ይህ እርምጃ የወሰደችው በየመን የሚገኙ አጋሮቿ ሁቲዎችን በቀይ ባህር የሚደረጉ የመርከብ ጉዞዎች ላይ አደጋ እንዲጥሉ በማለት እንደሆነ ምንጮችም ጠቅሰዋል። ለደህንነታቸው በሚል ስማቸው እንዳይጠቀስ ሁለት የኢራን ምንጮች የአብዮታዊ ዘብ አዛዦቹን ቁጥር ከ10 እስከ 21 እንደሚደርስም ለሮይተርስ ተናግረዋል። አንድ ምንጭ ደግሞ የአብዮታዊ ዘብ አዛዦች ወደዚያ የተጓዙት የሁቲ አማጽዮችን ለመደገፍ እንዲሁም በአዲስ የሚሳኤል ስርዓት ላይ ስልጠና ለመስጠት ነው ሲሉም ተናግረዋል። በተጨማሪም ኢራን የሁቲ እንቅስቃሴዎችን ለመደገፍ በአውሮፕላን ውስጥ ወርቅ መላኳም ተጠቅሷል። ቴህራን በተደጋጋሚ በየመን የሚንቀሳቀሱ ሁቲዎችን የሚሳኤል አቅም ለመገንባት ምንም አይነት ድጋፍ እንዳላደረገች በመግለጽም ስታስተባብልም ቆይታለች። አውሮፕላን ውስጥ እንደነበሩ የተናገሩት የሁቲ አማጽያን ኃላፊ አብደል ራህማን አልአይኖሚ ኢራን ወደ የመን ወታደራዊ ባለሙያዎችን ልካለች የሚለውን ክስ ውሸትና ፈጠራ ሲሉ የገለጹ ሲሆን በአውሮፕላን ውስጥ የነበሩት ሁሉም ተሳፋሪዎች ሲቪሎች እንደነበሩም ተናግረዋል። ሁቲዎች ከዚህ ቀደም የኢራን ተቀጽላ መሆናቸውን ያስተባበሉ ሲሆን የራሳቸውን የጦር መሳሪያዎች እንደሚያመርቱም ገልጸዋል። አዲስ አበባ ክሳዕ ዝብጻሕ በይንና ንሽከሞ ኢና ማለት ይኮነ አፍ ደገ አዲስ አበባ ያም ዝቃለሱ ዘለው ፋኖሎ አፍ ደገ አዲስ አበባ ናይ ኦሮሞ ነጻነት ሀገር ክንምስረት ኢና ኢልና ክንወስን ኣለና። ሀገር ምህናጽ ግን እዚህ አይኮነትም ወይ እዚያም ዝገበርካ ትጅመር አይኮነት ሀገር ምህናጽ ስርዓት። ከዚህ በፊት ጸረ ድሮን አለን በሚል በርካታ የሰራዊት አዛዦች እንዲሁም የነሱ የማህበራዊ ሚዲያ ፊት አውራሪዎች በተደጋጋሚ ሲገልጹ ነበር። This is a live report from a city under attack. Multiple explosions have rocked the area, sending plumes of smoke into the sky. We are witnessing a major escalation as buildings are hit. The situation is rapidly developing.